እግዚአብሔርን እጅግ አድርገን እናመሰግናለን። ኢየሱስን እንደ ግል አዳኝና መድኃኒትህ አድርገህ ተቀበል ብላችኋል ለሰዎች። እናንተም ተብላችኋል አይደል? ተብለን ነው እዚህ የደረስነው። ኢየሱስን እንደ ግል አዳኝህና መድኃኒትህ አድርገህ ተቀበል ይባላል። ምን ማለት ነው? አንድ ካሴት ሰማ ነበርና መጽሐፍ ነው፣ ለነገሩ መጽሐፍ ነው፣ በካሴት እንትን ተብሎ ተተርጉሞ የሚነገረው። ስሰማው ምን ይላል? እንደ ግል አዳኝና መድኃኒቴ ስትል ይላል አስተዳዳሪ፣ የኔ አለቃ በህይወቴ ላይ ሁን ማለት ነው ይላል። እግዚአብሔር የተመሰገነ ይሁን። እሱ የሁሉ የዩኒቨርስ ሁሉ አለቃ እንደሆነ ይታወቃል አይደል? ሰማያትን ምድር እንደሚገዛ ይታወቃል። ግን በኔ ላይ ጌታ ሁን የግሌ ስትል እኔን የኔ ማኔጀር ሁን ማለት ነው ይላል። ህይወቴን ማኔጅ አድርገው ምራው፣ በኔ ላይ ቦስ ሁን፣ አለቃ ሁን፣ በዚህ ውጣ በዚህ ግባ በለኝ ማለት ነው። ሃሌሉያ! እግዚአብሔር በህይወታችን ላይ አለቃ ይሁን። አሜን። በአንድ ወቅት ጌዲዮንን እነኚህን ጠላቶቻችንን ከመታ አሉት። እነኚህን ጠላቶቻችንን ከጠላቶቻችን እጅ ነፃ ካወጣህን ባሪያ ላይ ያርጉን ወደዋልና አለቃ እናረጋለን አሉት። ከዛ ምንድነው የምታረጉ ይስላችሁ? ገዢ እናረጋለን አሉት። መጀመሪያ እኮ ሂድ ብለው ማኑሄን ነው ሂድልን ብለውት ነበር። በኋላ ግን ድል አድርጎ ከመጣ በኋላ አንተም ልጅህም የልጅ ልጅህም ግዙ ሲሉት እኔም ልጄም አንገዛችሁም፣ የሰራዊት ጌታ እግዚአብሔር ይገዛችኋል። ሃሌሉያ! እግዚአብሔር በእኛ ላይ አለቃ ነው ይላል እግዚአብሔር ቃል። እንዴት ደስ ይላል! እግዚአብሔር በእኛ በህይወቱ አለቃ የሆነ ሰው ለምን መሰላችሁ? እግዚአብሔር በሪሞት ኮንትሮል የሚቆጣጠረው ሰው አይደለም የሰራው። ገባችሁ? ሮቦት አይደለም የሰራው። እግዚአብሔር የሰራው ጥሩ አእምሮ ያለው፣ በነገራችን ላይ እግዚአብሔር የሰራውን አእምሮ ያከብራል። ጥሩ አእምሮ አለው፣ ያዋጣኛል ብሎ በፈለገበት መንገድ የሚሄድ ሰው ነው የሰራው። ሲፈልግ በዚህ ጋር ያዋጣኛል ካለ መብቱ ነው። በዚህ ጋር ግን እግዚአብሔር ይሄ ዕውቀት ያለው ሰው በትክክል እንዲከተለው ፈለገ። ገብቶት እንዲከተለው፣ አውቆት እንዲከተለው። እግዚአብሔር ይርዳል። እግዚአብሔርን አውቆ መከተል እንዴት ደስ ይላል! እግዚአብሔር አምላክ የተመሰገነ ይሁን። በህይወታችን አለቃና ገዢ እሱ ነው። አንዳንዴ በህይወታችን ከሚገጥሙን ጠንካራ ፈተናዎች የተነሳ ወይም ዙሪያችንን ከሚከበድ ነገር የተነሳ እግዚአብሔር ከኛ ጋር እንደሆነ የምንጠራጠርባቸው ጊዜያቶች አሉ። አንዳንዴ እንደው መንገዴ ትክክል ነው ወይ? አንዲት አንድ ጊዜ እንደዛ ብለኛል። በህይወቷ በጣም ፈተና ከመቅጠሙ የተነሳ የሚሄድበት አቅጣጫ ትክክል ነው ወይ ብዬ ጠይቄያለሁ ብለኛለች። አንዳንዴ እንደዛ የሚያስብል ደረጃ ጥያቄ ሊኖር ይችላል። ነገር ግን የኛ ማረጋገጫ የእግዚአብሔር ቃል፣ እግዚአብሔርን በእግዚአብሔር ቃል ከተከተልነው ሁሉ ጊዜ ትክክል ነው። እሺ፣ ጌታ የተባረከ ይሁን። ወደሚቀጥለው ነጥባችን ዛሬ እንሄዳለን። ከቁጥር 39 ጀምሮ ነው ምዕራፍ 1 ሉቃስ የምናነበው። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምጽም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት አለችላ። ሃሌሉያ! ባለፈ እንግዲህ እንዳየነው ማርያም የወሰነችው ውሳኔ ምንም እንኳን እግዚአብሔር ቢናገር የተቀበለችው ነገር ቀላል ነገር አይደለም። እሺ
የጌታ ባሪያ እንደ ቃል ይሁንልኝ ያለችው ውሳኔ ምን ያህል ከባድ እንደነበር ለማየት ሞክረናል። እቺ ሴት እጮኛ አላት የራሷ የሆነ ላይፍ ልትጀምር ፕሮግራም ላይ ነው ያለችው። ሌላው አሁን ዝም ብሎ በማህፀን ልጅ ሲቀመጥ እርግዝና የሚባለው ነገር ከየት መጣ የሚል ጥያቄ ያስነሳል። በፋሚሊ በአገር ደረጃ ያው በቤተሰብ እንዳሁን ዘመን ሰልጥኖ ከቤተሰብ ጋር ብቻ የምትጋጩበት ጉዳይ አይደለም። እንደዛ ከሆነ ትዳር እንደሌላት ከታወቀ በእስራኤል ባህል በድንጋይ ልትወገር ትችላለች። ብዙ ነው ዋጋው፣ ክፍያው ብዙ ነው። ኢቭን አሁን ከትዳር ጓደኛውም ላይ ቆራርጣል ገና ልታገባው ካሰበችው ሰው ጋር ሊያለያያት ነው። ምክንያቱም አረገዘች ሲባል እሱ የቅርብ ጓደኛው ነው ያውቃል ከሷ ጋር ምንም አይነት ሪሌሽን እንደሌለው። ሰው ደግሞ በመንፈስ ያረግዛል የሚል ዕውቀት ከዛ በፊት የለም። ስለዚህ ሊተዋት ነው። ብዙ ነው ዋጋው። ቢሆንም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ምን ማለት ነው? እኔ ራሴን የሰጠው ሰው ነኝ። እግዚአብሔር ይተቀምብኝ እንጂ የፈለገውን ነገር በህይወቴ ያድርግ፣ የኔን ፕሮግራም እንደፈለገ ያበላሸው ብቻ እሱ በህይወቴ ይተቀም ነው ያለው። እስቲ አሜን በሉ። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ስንቶች እንደዚህ ራሳችንን አቫይለብል አድርገናል ለእግዚአብሔር? ሁሉ ጊዜ ዝግጁ ነን ወይ? እግዚአብሔር በሆነ ሰዓት ቢመጣ እኔ ዝግጁ ነኝ፣ አንተ ግን በወደድከው መንገድ ምራኝ ለማለት ስንቶቻችን እንችላለን? ከማርያም የምንማረው ትልቅ ዕውቀት ራሷን ዝግጁ ያደረገች ሴት ነበረች። ምንም እንኳን ዋጋ ቢያስከፍል የሚመጣው ኮንሲኩዌንስ ምንም ይሁን ነገር ግን እቀበላለሁ፣ የእግዚአብሔርን ቃል እቀበላለሁ አለች። እግዚአብሔር በኔ ህይወት ላይ ያደርግ የፈለገው ያድርግ ብላለች። ሃሌሉያ። አንድ ጽሑፍ ላይ ሳነብ ከማርያም የምናየው ትልቅ ነገር መሰጠት ነው። የተሰጠ ህይወት ነበር። በቃ ለእግዚአብሔር የተሰጠ ህይወት ማለት ይሄ ነው። አንዳንድ ጊዜ ስለ እግዚአብሔር ፕሮግራም ስናስብ ቢያንስ አእምሮአችንን እንዲያሳምነን የምንፈልግበት ጊዜ አለ አይደል? ቢያንስ ኮንቪንስ ያርገኝ የምንለው ነገር አለ። እግዚአብሔር ግን አንዳንድ ጊዜ ሲጀምር አሳምኖ ቀጥሎ እንዲሆናል ከዛ በኋላ እንዲሆናል አይዞህ በርታ ምናምን ብሎ አይደለም የሚጀምረው። መጽሐፍ ቅዱስ ስናጠራ ይሄን ነው ማለት ዝም ብሎ ይነግራል እንደዚህ ይሁን ብሎ ሊነግር ይችላል። ያ ደግሞ በአእምሮ አውጥተህ ስታወርደው ተቀባይነት የሌለው ወይም በሰውኛ አስተሳሰብ ውጤቱ ጥሩ ያልሆነ ነገር የሚመስል ይነግራል። ወጋ ሊያስከፍል የሚችል አንድ ነገር ግን ልንገራችሁ፣ በእግዚአብሔር ዕውቀት ያንን ማድረግ ትክክል ነው። ለምን ቀጥሎ ያለውን ነገር ሁሉ እግዚአብሔር ይቆጣጠራል። ሃሌሉያ። እና ለምንድነው ወደ ይሁዳ የሄደችው ማርያም? የሰማችው መልእክት ከሰማች በኋላ ቀጥታ ከጥቂት ጊዜ በኋላ ቆይታ ወደ ኤልሳቤት ነው የሄደችው። የሄደችበት ምክንያት አልተጻፈም በመጽሐፉ፣ ሄደች ብቻ ነው የሚለው። ግን አንዳንድ ነገሮችን ዝም ብላችሁ ከጀርባ ስታጠኑ የሚገባችሁ አንደኛ ኤልሳቤት ጋር የተባለው ነገር ምን ያህል እውነት እንደሆነ አይደል? አርግዛለች ብሏታል መልአኩ ነው የነገራት። ይሄንን ማረጋገጥ ትፈልጋለች። ሌላው እዛ አካባቢ የሚነሳ ሐሜት ይኖራል። አሁን እሷ አረገዘች ማለት ቅድም እንደነገርኳችሁ ነው። በፋሚሊ ያለ በጮኛዋ ዘንድ አለ ከውጭ እንዳውም አንዳንድ ጾፋን ምናልባትም ለጮኛዋ ማልነገረችም ወደ ዘስቴር ነው የሚለው። አሁን ከባድ ፈተና ነው አይገጠማል። ከመሬት ተነስቶ ማርገዝ እስቲ ይታያል። እስቲ አስቡት አይደል? ሰው እሺ የሆነ ነገር ሰርቶስ እሺ ከባድ ነው። ከዚህ የተነሳ ነው የሄደችው ይላሉ። እዛ ስደርስ ግን ደስ የሚለኝ ገና ወደ ኤልሳቤት ገብታ ሰላምታ ስታቀርብ፣ ሃሌሉያ፣ ሰላምታ ገና ስታቀርብ እንደምናችሁ እዚህ ቤት ኤልሳቤት እንደምነሽ ሰላም ላንቺው ስትላት መንፈስ ቅዱስ ሞላባት በኤልሳቤት። ሃሌሉያ። ከዛ በኋላ በቃ ኤልሳቤት ራሱ የማታውቀውን ዕውቀት አወቀች። እስቲ አሜን በሉ። ምን እንደዛ የጌታዬ እናት እኔ ልትጎበኝ በምን አወቀች? ገባችሁ? ገና የተነገራት ነገር የለም በነገራችን ላይ አይደል? ለኤልሳቤት ስለራሷ ነው እንጂ የምታውቀው ስለ ማርያም የምታውቀው ነገር የለም። ግን ቀጥታ እንደተነገረው ሰው በትክክል ማውራት ጀመረች። ኢቭን መጽሐፉ የሚነግረን ገብታ ቆይታ አውርታ እንኳን ቢሆን እንዳው ትንሽ ተጫውቶ ነው እንዳንል ገና ሰላምታ ገና ስትገባ። ሃሌሉያ።
ኢየሱስ ይባረክ ምንድነው ያለቻት የጌታዬ እናት ወደኔ ተመጣ ዘንድ እንዴት ይሆንልኛል የሰላምታሽን ድምጽ በሰማው ጊዜ ጽንሱ በማህፀኔ ዘለለ አለይላ ደሞ መንፈስ ቅዱስ ሞላባት ይላል እንደውም ድሮ መጽሐፍ ቅዱስ ጥያቄና መልስ ውድድር ስንወዳደር መሬት ሳይነካ የዘለለ ሰው ማን ነው ብለን እንጠይቃለንና ዮሐንስ ነው መልሱ ነው የሚባለው ምክንያቱም ማህፀን ላይ ውስጥ ይያለን የዘለለው ይገርመኛል ያው አየ በእግዚአብሔር መንፈስ ውስጥ ያለ በጽድቅ የሚኖር ሰው ሲናገር በውስጥ ያለው ነገር ያዘልላል ወይ መንፈስ ይሞላባል አንዳንዱ ሲናገር ደግሞ ወይ የጸነስከውን የሚያስወርድ ይሆናል እግዚአብሔር ከዛ ይጠብቃችሁ ገባርለ መጽሐፍ ቅዱስ ስለሚናገር ነው በነገራችን ላይ የሚያፈርስ ንግግር አለ የሚያንጽ አለ አይደል መጽሐፍ ቅዱስ እንደዛ ይላል ኤፌሶን ምዕራፍ 4 ቁጥር 29 ጀምሮ ስታነቡ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ያውጣ ይላል ማነጽ ማለት ቢልድ አፕ ማለት ነው የሚገነባ የሚያበረታታ የሚያነቃቃ ወደሚቀጥለው ሌቭል እንድትሸጋገር የሚረዳ ማለት ነው እንደዛ አይነት ንግግር አለ ጳውሎስ ደግሞ ለጢሞቴዎስ ሲጽፍለት ስለ ክርክር ይነግረውና ይሄ የሚሰሙትን የሚያፈርስ ነው ይላል አይ አንዳንድ አፍራሽ ንግግር አለ ወገኖቼ በህይወታችሁ ዘመን አፍራሽ ንግግር አትናገሩ ምክር ሌላ ነገር ነው ተክሳስ ሌላ ነገር ነው ግን አፍራሽ ተስፋ አስቆራጭ ንግግር አትናገሩ እኛ ለዛ አልተጠራን ስንናገር ሰዎች መነሳሳት መቻላል አሜን አይዞ በርታ የጀመርከው ጉዞ ፈተና አለበት ግን ቀጥል የሚል የሚያጸና እንዳልኳችሁ ነው መገሰጽ የሚገባው ሰው ሊገሰጽ ይገባዋል ግን ያ ማፍረስ አይደለም ያ መገንባት ነው በራሱ መንገድ አይደል ያበላሽ ያለን ሰው ማበረታታት ነው ማፍረስ እንጂ መገሰጹ የሚገባው ሰው ስንገሰጽ ማበረታታት ነው እና በመንፈሷ ላይ የእግዚአብሔር መንፈስ በህይወቷ ተሞላች ደግሞ በማህፀኗ ያለው ልጅ ገባው መንፈስ ቅዱስ በህይወቱ አድሯል ዮሐንስ እንግዲህ እንዳልነው ገና መንፈስ የተሞላው በማህፀን እያለ ነበር የገረመኝ ሌላው ምንድነው ማርያምም ልክ መንፈስ ቅዱስ እንደወረደ በማን ነው በመንፈስ ሆነች ማለት ነው በዛው ሰዓት ለምንድነው ልክ ስትናገራት ኮንፎርም አረጋችላት አያችሁ አንዳንዴኮ ምንም እውነት ቢሆን ምንም የገባችሁ ቢመስላችሁ ማረጋገጫ ትፈልጋላችሁ እቺ ሴት ምንም ስለሷ የምታውቀው ነገር የለም ይሄ ዕውቀት ለማርያም ብቻ ነው ምናልባት ቤት ውስጥ አስጨንቋታል ለጮኛው የሚነገር አይደለም ለቤተሰብ የሚነገር ታሪክ አይደለም ምናልባት ብቻዋን ስትብሰለሰለበት የከረመችው ነገር ነው አሁን ስትመጣ ግን እዚህ በጋሃድ ሙሉ ኢንፎርሜሽን ነገረቻት ስለዚህ አሁን ይሄ ማርያምን እንደገና የበለጠ ወደ ጥሩ መንፈሳዊ ነገር ሲጨምራት ቅኔ ሲያስቀኛት ታያላችሁ ሃሌሉያ መንፈስ ሲመጣ በነገራችን ላይ ሮሮና ጉርጉሮ ሳይሆን የዝማሬ እግዚአብሔርን የማክበር መንፈስ ይጨምርባችኋል አሜን ሃሌሉያ እስቲ ጸልዩ በጣም የሚጸልይ ሰው ሐዘን መናገር አይችልም አይደል ተስፋ መቁረጥ አይችልም ለምን የሚካፈለው መንፈስ ዘምር ነው የሚለው የሚካፈለው መንፈስ በቃ መልካም ስለ እግዚአብሔር መልካምነት እንዲያወራ የሚረዳ ነው ኤፌሶን ምዕራፍ 5 ከቁጥር 18 ጀምሮ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ቀኖች ክፎች ናቸውና ዘመኑ ዋጁ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተቀኙ ይላል ምንድነው የሚለው መንፈስ ሲሞላባችሁ ትዘምራላችሁ ነው እስቲ አሜን እኔ እንዳው የዘማሪነት ጸጋ የለኝም እንጂ ገባችሁ አመሽም እያንዳንዱ ሰው ጸጋ አለው አይደል ሰባኪ ነው ዘማሪ ነው ሁሉም ቦታቸውን ከለቀቁ ነው አግባብ ማየው አንዳንዴ በጣም በጥሩ መንፈስ ሆኜ በደንብ ጸልዬ ለሊት ስተኛ ዘምራለሁ ማላቆ ዝማሬ የሆኑ ቦታ ሄጄ አብሬስ ዘምር አሁን ዘማሪ ቢሆን አየ ተነስቶ ይጽፈዋል ምናምን ይቀዳዋል እኔ አላቀም ብቻ በወቅቱ በጣም ተባርኪ ወይ ጧት ከነጨርሱ ዋጣዋለሁ ምንም ያው ብዙም ስንት ስለማለት ግን ምልለው መንፈስ ሲኖር ዘማሪ ያልሆነ እንኳን ይዘምራል ሃሌሉያ ደሞ ጸጋው ያላችሁ ሰው ወይ ደሞ የበለጠ ይሆናል እግዚአብሔር አምላክ የተመሰገነ ብዙ ደሞ ጥሩ መንፈስ ያላችሁ ዘማሪዎች እንደዚህ መዝሙር እንደሚቀበሉ አቃል ይሄ መጽሐፍ ቅዱሳዊም ነው መዝሙርን በሌሊት የሚሰጥ ይላል አይደለም ባይብል እንደዛ ይላል
በሌሊት መዝሙርን እግዚአብሔር ይሰጣል ይላል። እሺ ለመሆኑ ኤልሳቤጥ በምን አወቀች ስንል የተነገራት ኢንፎርሜሽን የለም ብለናል። መንፈስ ቅዱስ ሲመጣ አንዳንዴ እማታቆን ታውቃለህ። እስቲ አሜን በል። ስላልነገረህ ምን ያላለህ ታውቃለህ። ዝም ብለህ ታውቃለህ። ይገባሃል። ያው እንዲህ በጆሮ ተነግሮ ማለት ውስጥህ ይገባሃል። እንዴት እንደገባህ አታውቅም። አሁን አንዳንዴ መገለጦች ትንቢቶች የሚባሉት ይሄ ናቸው። ይገባሃል። ስትናገር እውነት ነው ነገሩ። ለዚህ ጥሩ ምሳሌ የሚሆኑ ሌላው በመጽሐፍ ቅዱስ ማን ነው? ኢየሱስ ሶስቱን የሚያቀርባቸውን ደቀ መዛሙርት ይዟቸው ወደ ተራራ ወጣ ይላል አይደል? ጴጥሮስ፣ ዮሐንስና ያዕቆብ ተራራው ላይ ወጡ። በኋላ እያዩት ተቀየረ ይላል እና ልብሱ አጣቢ በመድር ላይ ቢያጠብ ቢውል ሊያነጣው እንደማይችል አይነት ብርሃን ሆነ፣ ነጭ ሆነ። ይዛው እያዩት ወዲያው ሙሴና ኤልያስ ከእርሱ ጋር ሲነጋገሩ አዩ ይላል። ለተዋወቋቸው ይሄ ሙሴ ይባላል ኤልያስ ይባላል ያለ የለም። ግን ጴጥሮስ ወዲያው ጌታ ሆይ አንድ ለሙሴ አንድ ለኤልያስ አንድ ለአንተ ቤት እዚህ እንስራ አለ። በምን አወቀስ? መንፈስ ካለ ታውቃለህ። አይነገርህም። ይሄ ነው ተዋውቀው ይሄ ቀጥሎ እንደዚህ ነው የሚባል ነገር የለም። መንፈስ ቅዱስ ሲኖር ዕውቀት አለ። ሃሌሉያ። ይሄን በህይወታችሁ እንግዲህ በጣም ምናልባትም ብዙዎቻችሁ የተለማመዳችሁት ነገር እንዳለ አውቃለሁ። ምንም ሳይነገራችሁ እንደዚህ ይገባችሁ ይሆናል። እሺ በዚህ ብዙ አልናገርም። እግዚአብሔር አምላክ የተመሰገነ ይሁን። እሺ ማርያም ወደ ዘመረችው ዝማሬ እንመለስ፣ ወይም ወደ ተቀኘችው ቅኔ። ከቁጥር 46 ጀምሮ እንዲህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራን አድርጓልና፣ ስሙም ቅዱስ ነው። ምህረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ እያለው እስራኤልን ብላቴናውን ረድቷል አለችና ማርያም በነገራችን ላይ መጽሐፍ ቅዱስ በደንብ የምታነብ ሰው ነበረች። ታውቃላችሁ ስለ ማርያም ባክግራውንድ ካጠናችሁ መንፈሳዊ ነገር ላይ ጥሩ መንፈሳዊ ይዘት የነበራት እግዚአብሔርን የምትፈራ ሴት ነበረች። ከዛም የተነሳም ነው በአንድ ወቅት ያው እግዚአብሔር የታየባት ኳሊቲ አለ አይደል? መቼም እግዚአብሔር ልጅን የሚያልገው ሲያሳርፍበት ዝም ብሎ አይደል? እና ከመንፈሳዊ ነገር ቅርብ ነች። ባይብል ወይም የብሉይ ኪዳን መጽሐፍ በደንብ ታውቅ ነበር። ለዚህ ማረጋገጫ የሚሆኑትን አንዳንድ ጥቅሶች ልስጣችሁ፣ ታነባላችሁ። አንብቡም ብላችሁም ታነባላችሁ ለፍጥነት እንዲረዳ። መና አንደኛ ሳሙኤል 2:1 ታውጫለሽ። እንዲ መዝሙር 35:9 ሞገስ መዝሙር 138 ቁጥር 6 እሺ ሮብ መዝሙር 71:19 እሺ ማሜ መዝሙር 103:17 እሺ መግዲ መዝሙር 98:1 እስራኤል አንደኛ ሳሙኤል 2:5 ሙሉ ይሻል ባይብል እሺ መዝሙር 98 ቁጥር 3 አንደኛ ሳሙኤል ያቺ 2:1 እሺ እና ቁጥር 46 የማርያም ማለት ነው። እዚህ አሁን የምናየው ሉቃስን ነው እና አሁን የሰጧችሁ ጥቅሶች እንዳሉ ሆነው አሁን ቁጥር ምናምን ስላችሁ የምታዩት ሉቃስ ላይ ነው ማለት ነው። ቁጥር 46 ላይ እንዲህ የሚል ቃል አለ። ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እስቲ አንብቢ። ከዛም በኋላ ዳዊት ከይሁዳ አንደኛ ሳሙኤል
አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ያና ምዕራፍ 2 ቁጥር 1 ሐና ጸልይ እንዲያለች ልቤ በእግዚአብሔር ጸና ቀንዴ በእግዚአብሔር ከፍ ከፍ አለ አፌን በጠላቶቼ ላይ ተከፈተ በማዳኑ ደስ ብሎኛል። እሺ በቃ ቁጥር 2:1 ነው ያነበብሽዋል። እሺ 39 እንዴ ነፍሴ ግን በእግዚአብሔር ደስ ይላታል በማዳኑ ሐሴት ታደርጋለች። ይሄንን ማርያም ያለችው ነው ማለት ነው በሌላ ነገር። እሺ 48 ላይ ደግሞ 138:6 እንዴ እዛው ወጣ 138:6 እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና እቢተኞችንም ከሩቅ ያውቃል። እሺ የባሪያይቱ ውርደት ተመልክቷል ያለችው ማለት ነው። እሺ 49ን 71:19 ያንቺ ነው 71:19 አቤቱ እስከ አርያም ታላቅ ነገሮችን አደረግክ አምላክ ሆይ እንዳንተ ያለ ማን ነው? ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ስሙም ቅዱስ ያለችው ነው። 50 መዝሙር 103:17 ማሜ በቀንቱ ነው የእግዚአብሔር ብርቱ የሆነ እርሱ በእኔ ምህረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል ያለችው ነው። እሺ 51:98 ማን ነው ወግዲ 98 51 እኔ ነኝ እዚህ ነው ማለት አንቺ 98 ለእግዚአብሔር አዲስ ምስጋና መስገኑ እግዚአብሔር ታምራትን አድርጓልና ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። በክንዱ ኃይል አድርጓል ትዕቢተኞችን በልባቸው ሐሳብ በትኗል የሚለው ነው። እሺ 52 ደግሞ አንደኛ ሳሙኤል 2:5 ጠግበው የነበሩ እንጀራ አጡ ተርበው የነበሩ ከራብ አርፈዋል መካኒቱ 7 ወልዳለችና ብዙ የወለደችውን ደክማል። እሺ በክንዱ ኃይል አድርጓል ትዕቢተኞችን በልባቸው ሐሳብ በትኗል ገዢዎችንም ከዙፋናቸው አዋርዷል ትሑታንን ግን ከፍ አድርጓል የሚለው ነው። እሺ 54 የተራቡትም በበጎ ነገር አጥግቧል ይላል እዚሁ ላይ። እሺ 54 መዝሙር 98 ቁጥር 3 እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ ግሩምና ቅዱስ ነውና። እሺ ለአባቶች እንደተናገረ ለአብርሃምና ለዘሩ ምህረቱ ትዝ እያለው እስራኤል ብላቴናው ረድቷል ይላል። እንግዲህ እነኚህ ጥቅሶች ቀጥታ ቀስ ብላችሁ ስታዩዋቸው በጣም ተመሳሳይና አንድነት ያላቸው ቃሎች ናቸው። እሺ በዚህ በመዝሙር ውስጥ ከማርያም መዝሙር ውስጥ የምናስተውላቸው ነገሮች ጨምቀን ስናወጣ 3 ነገሮች ነው ያለችው። ያንን እንድንነጋገር ፈልጋለሁ። 3 ነገሮች ነው አጠንክራ ልትናገር የፈለገችው በመዝሙር ውስጥ። አንደኛው ምንድነው ያለችው? ምህረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል የሚል ከተናገረችው ምህረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል የሚል ነው። ወይም እግዚአብሔርን መፍራት ስለሚፈሩ ሰዎች ተናግራለች። ወገኖቼ እግዚአብሔርን ስለመፍራት ጥቂት ብንነጋገር እግዚአብሔርን መፍራት የሁሉ ጊዜ ስብከት ነው። አንድ ሰው እግዚአብሔርን ይፈራል የሚባለው ማንም በሌለበት ስፍራ እግዚአብሔርን ማክበር ሲችል ብዙ ሰዎች ባሉበትም አንድም ሰው ባለበት ሰው በሌለበት እግዚአብሔርን የሚፈራ ሰው ኑሮ አንድ አይነት ነው። ለምን መጀመሪያም ሰው ፈርቶ ምንም ማያረግ እንደው ምንድነው የሚባል አባባል ያለው if you fear God you need fear nothing else የሚባል አባባል አለ። እግዚአብሔርን የምትፈራ ከሆነ ሌላ ነገር እንድትፈራ አያስፈልግህም ነው የሚባለው። ለምን እግዚአብሔርን ፈርተህ ነው በጽድቅ የምትኖረው። በመውጣት በመግባት ሰው ምን ይለኛል አትልም። የምታረገውን ታረጋለህ። ሰው ምንም ሊል ይችላል። ግን እግዚአብሔርን በመፍራት ስለሆነ ሁሉ ጊዜ ጽድቅ ኑሮ አለ ማለት ነው። እና እዚህ ጋር አንድ ቁልፍ ነገር የተናገረችው ምህረቱ እስከ ልጅ ልጅ ይኖራል ያለችው እግዚአብሔርን ለሚፈሩ ሰዎች ነው።
እግዚአብሔርን የሚፈሩ ሰዎች አይጣሉም አንዳንድ እግዚአብሔርን በመፍራት በመትኖሩበት በዚህ ዓለም ውስጥ ተቀባይነት ላታገኙ ትችላላችሁ መገፋት ሊኖር ይችላል በጽድቅ እየኖራችሁ ትክክለኛው ነገር እያደረጋችሁ በብዙሃኑ ዘንድ ያ ተቀባይነት ላያገኝ ይችላል እናንተ ግን እስካሁን እግዚአብሔርን ፍሩ ውጤቱ ምንም ይሁን የሰራዊት ጌታ እግዚአብሔር አብሯችሁ ይቆማል በዚህ ውስጥ ምን ብላ ተናግራለች ብርቱ የሆነ እርሱ አለች በኔ ታላቅ ስራን አድርጓል ደካማ እንደነበረች ማርያም አምናለች ወይም ደግሞ ደካማ ነኝ እኔ ግን አንተ ብርቱ የሆንከው በኔ ታላቅ ስራን አድርገሃል ብላል የባሪያይቱ ውርደት ተመልክቷል የሚልም ቃል አብራስተናገር ታያላችሁ እና እግዚአብሔር እንግዲህ በሚፈሩትና ራሳቸውን ዝቅ በሚያርጉ ሰዎች ህይወት ስራ እንዳለው ነው መዝሙር 128 ከቁጥር 1 ጀምሮ ይሄ እግዚአብሔርን ስለመፍራት በጣም ከሚታወቁ የመጽሐፍ ቅዱስ ክፍሎች አንዱ ነው መዝሙር 128 ከ1 ጀምሮ እግዚአብሔርን ለሚፈሩት በመንገዶቹም የሚሄዱ ምስጉኖች ናቸው ይላል እና ይሄ እግዚአብሔርን የሚፈራው ሰው ምን አይነት ውጤት እንዳለው ሲናገር ሚስትህ በእልፍኝ ውስጥ እንደ ወይን ናት ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው የሚሰራው ሁሉ ይከናወንለታል ይላል ስኬታማ አንዳንዴ በጣም ዝቅ ብሎ ራሳቸውን የሚያዋርዱ እግዚአብሔር ፈርተው የሚኖሩ ሰዎች ለጊዜው የተጣሉ የተገፉ ቢመስሉ ውጤት ላይ ግን እነሱ ሲቀድሙ ታያላችሁ የተሻለ ነገር እግዚአብሔር ለነሱ ሲያደርግ ትዳራቸው ሰላማዊ ሲሆን ልጆቻቸው እግዚአብሔር ሲባርክላቸው ታያላችሁ ይሄ የሚሆነው የእግዚአብሔር መፍራት ውጤት ነው እና ማርያም ጠንከራ አድርጋ ከተናገረችባቸው ርዕሶች አንዱ እግዚአብሔርን መፍራት ያስባርካል ብላለች ሃሌሉያ ሌላው ሁለተኛው የተናገረችው ሐሳብ ትዕቢተኞችን በልባቸው ሐሳብ በትኗል ትሁታንንም ከፍ ከፍ አድርጓል ብላለች ትህትና ያስከብራል ብላለች ማለት ነው ትዕቢት ያዋርዳል የሚል ስብከት ሰብካል ምሳሌ ላይ የእግዚአብሔር ቃል ምንድነው የሚለው ትህትናና እግዚአብሔርን መፍራት ባለጠግነት ክብር ህይወትም ነው ይላል ትህትናና እግዚአብሔርን መፍራት ባለጠግነት ነው ህይወት ነው ክብር ነው ይሄ ቃል ደስ ይለኛል ምንድነው እያለ ያለው ትሁት ሰው ከሆነ እግዚአብሔርን የሚፈራ ከሆነ ሀብታም ነው የሚለው አንደኛ እስቲ አሜን በሉ ሁለተኛ ክብር ነው የሚለው ደግሞ ሰላም ነው ድል ነው እነኚህ ሁለቱ ነገሮች ካሏችሁ ሌላው ነገር ባይኖራችሁ ችግር የለም የሰራዊት ጌታ እግዚአብሔር ከእናንተ ጋር ይቆማል መቼም በሰው ህይወት ውስጥ ብዙ አስፈላጊ ነገር አለ ግን ሁሉ ጊዜ በተለይ ሁሉ ጊዜ ትህትናና እግዚአብሔርን መፍራት ከህይወታችሁ አይጠፋም ይሄ የመንፈሳዊነት ቁልፍ ነው ሰው እግዚአብሔርን ከፈራ ትሁት ከሆነ ይሄ ዋና ነገር ነው ትሁታን በእግዚአብሔር አይን እንደሚከብሩ እንግዲህ መጽሐፍ ቅዱስ በተለያየ ቦታ ይናገራል ምሳሌ 3:34 ያዕቆብ 4:6 ምሳሌ 3:34 ያዕቆብ 4:6 ያዕቆብ 4:6 ምሳሌ 3:34 እንዲህ ይላል በፌዘኞች እርሱ ያፌዛል ለትሁታን ግን ሞገስን ይሰጣል ይላል ሃሌሉያ ትሁት የሆነ ሰው ሞገስ አለው በሌላ ክፍል ላይ ደግሞ አንደኛ ጴጥሮስ 5:5 ላይ ምንድነው የሚለው እግዚአብሔር ትዕቢተኞችን ይቃወማል ለትሁታን ግን ጸጋን ይሰጣል ይላል ጸጋ የሚባለው ነገር በነገራችን ላይ የትዕቢተኞች ሀብት አይደለም የትሁታን ንብረት ነው የሰራዊት ጌታ እግዚአብሔር ያዘጋጀው ጸጋ የሚባለው ነገር ለትዕቢተኞች ሳይሆን ለትሁታን ነው ሳይታወቅ ገዳይ የሚባለው ነገር ትዕቢት ነው ይሄ ሳይለንት ኪለር የሚባል ሳይለንሰር የሚባል ነገር ታውቃላችሁ ሳይለንሰር ማለት መሳሪያ አፍ ላይ የሚገጠም ድሮ ፊልም ምናምን ስናይ መሳሪያ አፍ ላይ የሚገጠማል
ከዛ መሳሪያ በባህሪው ዱ ብሎ ስለሚጮህ ይሄ ደግሞ ሳይለንሰር ነው ድምጹን ማጥፊያ ከዛ ይመጡና መግደል የፈለጉት ሰው ገብተው ያረጋሉ ይሄዳል ሰውየው እንደተገደለ ማንም አያውቅም ግን ተገሏል ቡም ከሚለው ጋር እኩል ነው ውጤቱ ገባችሁ አይደል ግን አላለም ቡም ሰውየው ወድቋል ምናልባትም ረጅም ቀን ተፈልጎ በኋላ ሲታይ በመሳሪያ ተገሎ ነው ለምንድን ነው በሳይለንሰር ስለሆነ አልጮህም ነገሩ ግን ተገሏል ምንድነው ይሄ ልክ እንደ ሳይለንሰር ነው ትዕቢት አይታወቅም በሰው ህይወት አንዳንድ ሰዎች ሁሉ ጊዜ ራሳቸውን ማሳየት ይፈልጋሉ በምንም ነገር ትዕቢት ማለት በነገራችን ላይ ከሌላው እኔ በልጣለሁ ማለት ነው እኔ እችልበታለሁ ማለት ነው እግዚአብሔር ደግሞ የሚጣላው ነገር ይሄን ነው ወገኖቼ የምትበልጡ ሲመስላችሁ እንኳን ትሁቱ ነው ቅድሚያ ስጡ ከናንተ ይልቅ ሌላ ሰው ሊያቅ እንደሚችል አስቡ ይሄ ነው ትክክለኛ አካሄድ ዝም ብላችሁ በአለም እንኳን ስታዩት የሚያስከብረው ይሄ አንዳንድ ሰዎች ባላቸው ነገር ነው እነሱ እንዲታወቁ ወይ እንዲታዩ ፈልጋሉ ይሄ አያስከብረው አንድ ጽሁፍ ላይ ሳነብ አንድ ጊዜ አንዲት ሴት ከባሏ ጋር የሆነ ቦታ ሄዱ እና ውይይት ነበር በዛ ቦታና ሲጫዋወቱ ወንዶቹ ተሰብስበው እሷም ቁጭ ብላ እየሰማች ባሏ ያንን ጉዳይ እነሱ ከሚያወሩት ሁሉ ያውቀዋል ፕሮፌሽናል በዛ ጉዳይ ግን ምንም አያወራም ነበር እና ወደ ላይ ያርጉታል ወርታች ያወርዱታል ነገሩን ያወጡታል ዝም አለሱ እና ይገርማል እያለ ጭንቅላቱን እየነቀነቀ ብሎ ጨረሱና ወደ ቤት ሄዱ ሚስቱ በጣም አበደች እንዴ አንተ መታቀውን ከሌላው ይልቅ የተሻለ ማብራራት ስትችል ለምን ዝም ያልከዋልችሁ እንዴ እኔ ማቀውን ማን ያቀዋለሁ እነሱ የሚያውቁትን እኮ ስለማላውቅ ነው እኔ ሰማኋቸው አለ አይ ወልጊዜ ያካሄድ ምን ያህል ትክክል እንደሆነ ባላቅም ሰዎች መጠቀም ቢኖርባቸው ግን ራስን ላለማሳየት ምንም አልፈር በቃ አንዳንድ ጊዜ እስቲ ዝም በሉ መጨረሻ ላይ በነገራችን ላይ ዝም ያለ ሰው ነው የሚፈራው የሆነ ስብሰባ እስቲ የሆነ ውይይት ላይ የማይተዋወቁ ሰዎች አብረው ይሰብሰቡና ጨዋታ ይጀምር አንዱ ሐሳብ ያምጣ አንድ ሰው እስቲ ከማል ዝም ይበል ከጥቂት ደቂቃ በኋላ ፕሮፌሰር እሱ ሊመስል ይችላል ያስደነግጣል ምክንያቱም ምንም አይታወቅማ በውስጡ ያለው አልተናገርም ሃሌሉያ ምንድነው ለነገራችሁ የፈለኩት እኔ አውቃለሁ ብሎ መታገል ያዋርዳል እንጂ አያስከብርም ግን ለሌሎች ቅድሚያ መስጠት ተገቢ ነው ትሁት መሆን ራስን ዝቅ ማድረግ ጥሩ ነው እግዚአብሔር አምላክ የተመሰገነ ይሁን ትዕቢት የሰይጣን አንዱ ባህሪ ነው ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28 ስታነቡ በዛ ታገኛላችሁ ሕዝቅኤል 28 ከ12 ጀምሮ ኢሳይያስ 14 ላይ ስታነቡ ስለ ሰይጣን ባህሪ ታያላችሁ የሚገርማችሁ ሰይጣን ከተጣለበት አንዱ ምክንያት ውበቱ ነው የጣለው ባይብል ወጣም የሚገርመኝ ምን እንደሚል ታውቃላችሁ አንተም እስከ መጨረሻዋ ይሄ ስተት እስኪገኝበት ድረስ ፍጹም ነበርክ በውበትህ ኮራህ እንደው አንዳንዴ ለመልካም ተብሎ የተሰጠው እንኳን ሰው አያያዝ ካላወቀ ሊጥለው ይችላል ውበቱ ሲያየው ከሌሎቹ አንፃር እንግዲህ በምን እንደወዳደረ ባላቅም በጣም እንደሚያምር ስለገባው እሱ ትዕቢተኛ አረገው ኩራተኛ አደረገው ከማንም እበልጣለሁ እኔ አስባለሁ ወገኖቼ በሆነ ነገር ሁሉ ጊዜ የሁሉ የበላይ ልትሆኑ አትችሉ እስቲ አሜን በል ከናንተ የሚበልጥ ሰው አለ ወይ ነበረ ወይ አለ ወይ ይመጣል ምናልባት የምትበልጡት እዚህኛ የተሰበሰብነው ሊሆን ይችላል ከኛ ከተሰበሰብነው ግን ስለበለጣችሁ ከሁሉ በለጣችሁ ማለት አይደል በጣም ብዙ ሰው እናንተን ይበልጣል ስለዚህ ሁሉ ጊዜ በትህትና መኖር ተገቢ ነው ዝም ብላችሁም ካያችሁት ማለት ነው ይሄ የትህትና ትምህርት እንግዲህ የጌታ ዋና ስብከት ነበር ማቴዎስ 11:28 ስታነቡ
እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ ከእኔ ተማሩ እኔ ዋህ በልቤም ትሁት ነኝ ብለዋል። የተከተላችሁት ጌታ የታወቀበት አንዱ ትልቁ ባህሪው ትሁት ነበር። ዝቅ ብሎ ግርብ ያጥብ ነበር። ለሌሎች ቅድሚያ ይሰጥ ነበር። እንደውም አንድ ጊዜ በጣም የገረመኝ ምን ብሎ ጠየቃቸው ደቀ መዛሙርቱ በአንድ በገበታ ስፍራ ላይ አለ ወይም በዝግጅት ቦታ ቁጭ ብሎ የሚበሉ ሰዎች አሉ ደግሞ ቢያስተናግድ ሰው አለ አላቸው። ቁጭ ከሚልና ከሚያስተናግደው የቱ ነው ትልቅ አላቸው። ግልጽ ነው አይደል? ቁጭ ያለው ነው አይደል? የተከበሩ ቁጭ ይላሉ ሌላው ደግሞ ያስታጥባሉ አይደል? እንዴ ነው ትክክለኛ። ግን ጌታ ምን አለ? እኔ ግን በመካከላችሁ እንደሚያስተናግዱት ነኝ አለ። አይገርም? ምን አይነት ጌታ ነው ይሄ? ሰማይና ምድርን የሰራ ትልቅ ጌታ ኢየሱስ ዓለማትን በፈጠረበት በልጁ አይደል የሚለው? በልጁ እኮ ነው ዓለም የተፈጠረው። ኢየሱስ እኮ ነው የፈጠረው ነው የሚለው። በልጁ ነው የተፈጠረው ነው የሚለው። ይሄ ጌታ ግን መጥቶ ሰው መሆኑ ሳያንሰው እኔ ነበርኩ አስተናጋጅ እናንተ ግን ቴብሉ ላይ እንደተቀመጡ ሰዎች ናችሁ አላቸው። ወገኖቼ በተቻላችሁ መጠን እድልና ጊዜ ባገኛችሁ ጊዜ ሁሉ ራሳችሁን ዝቅ አድርጉ። አንድ ሴት ማስተዋውሰው ሰንበት ትምህርት ቤት እያለን ልታይ መጣች። የመጣችው ያው ሰዎች ነይ ምናምን ብለው ጋብዘዋት ነው እና በሌላ ጊዜ ስትመሰክር እኔ እኮ ከእናንተ ጋር አጣብቆ ያስቀረኝ ምን እንደሆነ ታውቃላችሁ አለች። አናውቅም ስንላ የመጣው ቀን ሰው ሁሉ ተነሳልኝ እንድቀመጥ አለች። ገባችሁ? እስቲ አሁን የተራቀላል ነገር አይመስልም? ብድግ ብድግ ብለው እዚህ ጋር ብለው ሁሉም ተነሱልኝ። ምን አይነት እኔ እንዲህ አይነት ነገር አይቻላቅም። ስለዚህ ከእናንተ ጋር ልቤ ተነክቶ ቀረዋለች። ወይ ጉድ አልኩኝ። አይ ወንበር ላይ እንኳን ተነስተህ ተቀመጡ ስትል መታመጣው ላይ ለምሳሌ በዓለም በሌላው ዓለም የሚታይ ነገር አይደለም። ለኔ ነው እኔ ነኝ ቀድሜ የተቀመጥኩት ነው እንጂ ዓለም የሚለው አይደል እንጂ ተቀመጥበትና አንተ ሊላ አይችልም። አንድ ጊዜ በጣም የሚገርመኝ ከናዝሬት ወደ አዲስ አበባ ከአዲስ አበባ ወደ ናዝሬት በሚኒባስ ሄዳለሁ። ኋላ ወንበር ላይ ተቀመጥኩት በሚኒባስ ላይ ያው እንዳንቻቸው አጠሩ ቆጥ ብላችሁ አልከርማችኋል እና እየሄድኩ በትራንስፖርት ሁለት ልጆች ባልና ሚስት የሚመስሉ መጡ። እዚህ ጋር ደግሞ የተቀመጥነው ሶስት ነን። አሁን እነሱ መጡ ማለት ምንድነው የሚሆነው? አንድ ሰው ይቀመጥና አንድ ሰው እዛ የጎማ ምናምን መቀመጫ አለ እሱ ጋር ሊቀመጥ ነው። ሳይ ባልና ሚስት እንደሆኑ ገብቶኛል። ስለዚህ ብድግ አልኩና ሁለቶች ቁጭ በሉ እኔ እዛች ጎማው ቦታ ልቀመጥ አልኳቸው። እኔ አላውቃቸው እንዴ ነችና አለች። አንተማ አታረገው አለችኝ። ለምን በቃ አይሆንም ስል ለካ አስተማሪዋ ነኝ። አየሽ እኔ አላወኩም። አሁን የክፉም ደግም ብታረግ በዚህ ተመዝናል ማለት እኔ ነው እና ተቀመጡ ሰ አራ እንደውም ናፍቀን የጠፍተህ ነው ወይን ዘመን ብላይ ሌላ ጨዋታ በቃ በጎ ማድረግ አየ ሁሉ ጊዜ በጎ ስታረግ ክፉም ደግም ብታረግ አንዳንድ ሰው የሆነ ቦታ ላይ ጥሩ ያረጋል የሆነ ቦታ ላይ ጥሩ አያረግም። ግን እዛ ጋር ደግሞ የሚያቆሰ ይዘጋጅለታል። ገባለ በኋላ አንተ እንደዚህ አይደለም እንዴ ብሎ ይዘው ይጠይቁ። ሁሉ ጊዜ መልካም ነው ልል ነው። እግዚአብሔር የተመሰገነ ይሁን። ምን ላወራ ነው? ትንሽ የሚመስለው ነገር ላይ ቀላል ብዙ ነገር እኮ በቃ ተራ የሚመስሉ ነገሮች ላይ ያለው ቅድሚያ ያስጥ። አንተ ቀደም አንተ ወሰደው በሉ ሰው ይደነግጣል ያን ጊዜ እንዴ ምክንያቱም እሱ እንደማይገባው ነው የሚያስበው። አንተ ግን ቅድሚያ በመስጠት ትሁት በመሆነ አትከስርም። እግዚአብሔር ያስቀድማል። ይሄንን በብዙ ነገር ላረጋግጥላችሁ ይችላል። አንዳንድ ሰዎች ሲያርጉ ያየሁት ብዙ ነገር አለ። ቅድሚያ ሰጥተው እንዴት ነው ሳይታወቅ እነሱ መጀመሪያ ይጠራሉ ወይ በሌላ ወገን አንተና ተብለው ሲወሰዱ አይቼ በቃ አሁን ብዙ ለነግራችሁ አይገባም። አይ ቲንክ በቂ ነው እና አስቀድሙ ያስቀድማችኋል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ማርያም ከተናገረችው ለአባቶቻችን እንደተናገረው ለአብርሃምና ለዘላለም ለዘሩ የተናገረው ኪዳን አስቧላለች። እግዚአብሔር ቃል ኪዳንን የማይረሳ አምላክ ነው ብላለች። ሃሌሉያ ደስ ይላል።
የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ የነገራችሁን ያን ቃል ኪዳኑን ተስፋውን አይረሳም ያስባል ሰው ቢረሳ እግዚአብሔር አይረሳም እንግዲህ አስቡ ዘፍጥረት 17:7 ላይ ስታነቡ እግዚአብሔር ለአብርሃም የገባውን ኪዳን ታያላችሁ ዘፍጥረት 17 ግን እዚያው ሉቃስ ላይ መታማሪያ ያንን አለች ለአብርሃም የነገርከውን እስካሁን አረሳው ምናልባት በመካከል እርግጠኛ አይደለሁም ግን 3000 ወይ 4000 ዓመት ሊሆን ይችላል የነበረው ጋብ እግዚአብሔር ግን አይረሳም የተናገረው ለሙሴ እንኳን ተናግሮታል ከወንድሞቻችሁ መካከል ነብይ ያስነሳላችኋለሁ ብሎ ለሙሴ ህዝቡን የሚታደግ መሲህ እንደሚመጣ ቅድም ያነሳናት ሐናም ምንድን ያለችው ስለ እግዚአብሔር ስትናገር ቀንዴ ከፍ አላለች አፌን በጠላቶቼ ላይ ተከፈተ በማዳንህ ደስ ብሎኛል ትዕቢተኞችን አዋረድካቸው ምስኪኑን ግን ከፋንድያ ከጉድፍ አንስተ ካለቆችና ከመኳንቶች ጋር በዙፋን ላይ ያስቀመጥከው አለች መካኒቱ 7 ወልዳለች ብዙ የወለደችው ግን አቃታት አለች እና ብዙ ነገር ተናግራ መጨረሻ የመሲሁንም ቀንድ ከፍ ያደርጋል ብለ ተናግራለች ሃሌሉያ አየው ገና እዛ ሆና እዚህ አሻግረትና በመንፈስ ስትሆን አሻግረትና ተናገራለች እና ከርቀት ሆኖ የተናገሩትን የማርያም እድል እኮ በነገራችን ላይ በጣም ትልቅ እድል እስቲ አስቡ ዓለምን ሊያድን የመጣ ጌታ በሷ ማህፀን አረፈ እንዴት አይነት እድል ነው ለዚህ ነው እሷ ገብቷታል ምንም እንኳን ዋጋ ቢያስከፍል እድሉ ትልቅ ነበር እግዚአብሔር አምላክ የተመሰገነ ይሁን እና መድኃኒት እንደያዘች ግን አውቃለች አይ ቲንክ እንደውም አንዳንድ ጽሁፍ ሳለ እንደው ማርያም ይሄ ዓለምን የሚያድን ልጅ እንደው ምንም ቢሆን እንዴት እንደመጣ ምናምን ገብቷታል ግን ይሄ በቃ ታላላቅ ተአምራት በእጁ የሚደረግ ሰማይን የሰራ ጌታ እንደያዘች ታቂሆን ይላል አንድ ጽሁፍ ሳለ ታቂሆን ይላል እሪጃ ሙሉ ለሙሉ ታውቅ እንደነበር አይመስለኝ ምክንያቱም ዩኒቨርስን የሰራ ጌታ በሽታ በፊቱ የማይቆም እውሮችን የሚያበራ የሞተም ያስነሳ በሁለት እንጀራና በአምስት ዓሣ 5000 የሚመግብ ምናምን ታላቅ ተአምር በእጁ ያለ መድኃኒት እንደያዘች ታቂሆን በርግጥ ትልቅ እድል ነው እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር እየተናገረውን የሚያረግ እግዚአብሔር አንድ ነገር ሲናገር ከአማኝ የሚፈልገው ነገር ምን እንደሆነ ልንገራችሁ እግዚአብሔርን እንዲረዳ አይደለም የሚፈልገው እግዚአብሔርን እንዲያግዝ አይደለም የሚፈልገው እንዲያምን ነው እስቲ አሜን እግዚአብሔር ሲናገር እግዚአብሔር ያደርጋል ብሎ ማመን በነገራችን ላይ አማኝ እኮ በጣም ከባድ ነገር አልተጠየቀም ግን የተነገረው እመን ይተፋ ለነ ሳራና ለነ አብርሃም እግዚአብሔር መጥቶ ሲናገር ልጅ እንደሚወሉ በሚቀጥለው አመት ሳራ በር ላይ ቆማ ሳቀችኝ በውኑ ካረጀው በኋላ ፍትወት ይሆንልኛል ምን ማለት ነው አብረን ተኝተን እንኳን አናቀም ከባጭ ቆይተዋል አብረው ሁሉ መተኛ ካቆም እና አሁን እኔ ካረጀው በኋላ እንደገና ብላ ሳቀች እግዚአብሔር መጣለ ለምሳሌ አልሳኩም ማለት ደንግጣ ማለት ስቀሻል መሳቁ ስቀሻል እንዳውም እምትወልጂው ልጅ ስሙ ራሱ ይስሐቅ ይሆናል አላት በነገራችን ላይ በዕብራይስጥ ማለት በቋንቋ በተጻፈበት ቋንቋ ራሱ ይስሐቅ ማለት መሳቅ ማለት ነው ላፈር ማለት ነው ይላል እና አንቺ ውሸት ነው የሳቅሽ እኔ ግን እውነተኛውን ሳቅ አስቅሻለሁ አላት እሷ ራሱ ካረገዘች በኋላ እንዳለች ታውቃላችሁ ይሄንን የሚሰማ ሁሉ ይስቃል አለች ይችላል እንደ በዘጠና ዓመት አርግዛ እንዴት አይሳቅ አድ ሶዛደ ወርልድ ጊነስ ቡክ ላይ ያለም ድንቅ መጽሐፍት የሚባለው አለ በአለም ትልቅ ነገር የሚጻፈው ትልቋ ሴት ያረገዘችው በ57 ዓመቷ ወርልድ ጊነስ ቡክ ላይ
አንዱ ግን ምን እንዳለ ወርልድ ጊነስ ቡክ ላይ አይደለም ማለት ወርልድ በቃ ጂኒየስ ቡክ ነው ምናምን ነው ያለው ይሄኛው ብቻው ቀየር አድርጎታል በሱ ግን እኔ ያለ 33 አመት ቢት የምታደርጋትን ሴት አቃለሁ አለ እስቲ አሜን በሉ ኢየሱስ ጌታ ነው በ90 አመቷ እቺ በ57 ነው እቺ በ90 ምናልባትም እንደው ባለፈ ሳስቃችሁ ነበር ሳቀች የሚለውን አንድ ሰው ሲናገር በሁለት ጥርሷ ይሆናል ሌላው አልቋል 90 years እንዴ ቀላል አይደለም እኮ እግዚአብሔር ቢፈልግ በሁለት ጥርስ ማስቆ ያስወልዳል ማለት ነው እግዚአብሔር ይባረክ በቃ እሱን ማመን ነው አየ ከባዱ ማመን ነው እንጂ እግዚአብሔር እኮ ስለማይችል አሁን አምሮን ካሰራ ነው የማይሆነው አሁን ማርያም ማነች ሳራ ላለማመን በቂ ምክንያት አለ አንደኛ ማነችና ሁለተኛ አሁን ይሄ በሴቶች የሚሆነው ወግ የሚለው ሞኖፓስ ምናምን የሚባለው ነገር 45 ነው አለ የሚባለው የሷ እጥፍ አርገው 90 ነው ኢማጂን ሁለቴ እንደው ያቆመች ቀን ብትወለድ ራስ ቆሟል ማለት ነው አይደል እንዴ ገባችሁ ሁለቴ ግን የሰራውት ጌታ እግዚአብሔር አሁን እንዳትወል ሁለቱም በቂ ምክንያት ነው በሳይንስ በመናምን ሄዳችሁ ታረጋግጡ ሁለቱም በአንድነት ቀርቶ አንዱ ለብቻው ማስወልድም ነው የሚሏቸው የተከተላችሁት የሰራውት ጌታ እግዚአብሔር ግን በኮንፊደንስ የተሞላ ማድረግ የሚችል ስለሆነ በሚቀጥለው አመት ስመጣ እንደ ድሮ ሳይሆን አራስ ጥሪ ነው የምመጣው ሃሌሉያ ኢየሱስ ጌታ ነው በቃ በሰላም ቁጭ ያሉት ሰዎች በሚቀጥለው አመት ወንድ ልጅ ይዛችሁ ይመጣሉ ሃሌሉያ ምን አይነት ጌታ ነው አሜን ሳራ የሳቀችው ከብዷት ነው ግን ደስ የሚለኝ ዘፍጥረት 21 ቁጥር 1 ላይ እንደተናገረው ይላል ሃሌሉያ ለሳራ አደረገላት በተናገረው ጊዜ አቤት ጌታ አይ እንደተናገረው ብዙ ጊዜ የምታዩት ስለ እግዚአብሔር እንደተናገረው አደረገኝ እንደተናገርኩ አደርጋለሁ ይላል አይደል ደግሞ እዛ ኢሳይያስ ላይ እንደተናገረው ሃሌሉያ ስለዚህ ጌታን እመኑ እንጂ ሂሳብ አትስሩ የኛው ነገር ረዝመዋል የኛው ነገር አጥሯል ብላችሁ ካሰራችሁት እምነት ይከለክልባችኋል እግዚአብሔር እንድናምን ጌታ ይርዳን ሌላው እዚህ ጋር አንድ ደስ የሚል የተናገረችው ማርያም ምንድነው እግዚአብሔር የሚፈሩትን ወይም ደግሞ በመረቱ የሚታመኑትን ሰዎች እንደሚባርክ ነው እሺ ምንድነው ሐሳቡ ጀነራል እኔ እዚህ ጋር ያስኩትን ለመናገር ፈልጌ ነው እግዚአብሔር አለች መልካም ነገር የሚያደርግላቸው በህይወታቸው በታማኝነት የተከተሉትን ነው የሚል ነው እስቲ አሜን በሉ ለዚህ እንደው ለመንገደኛ ሁሉ እግዚአብሔር ያደርጋል ማለት አይደል ግን በጽድቅ ለተከተሉት እግዚአብሔርን ፈርተው ለሚከተሉ ሰዎች ነው የእግዚአብሔር እጅ የሚከፈተው ነው ያለችው ይሄን መጽሐፍ ቅዱስ እንግዲህ በተለያየ ቦታ ያረጋግጥልናል ነህምያ ምዕራፍ 1 ቁጥር 5 ላይ እንደምታስታውሱት ነህምያ የሰማው ዜና ከባድ ነበረ ኢየሩሳሌም ቅጥር ፈርሷል ያሉትን በታላቅ ስድብና መከራ ውስጥ ነው ያሉት የሚል ከባድ ነገር ነው የሰማው ስለዚህ የነበረበት የተመቻቸ ኑሮ አልከለከለው ሁሉ ነገር ትቶ በጾምና በጸሎት በእግዚአብሔር ፊት ወደቀ ሲወድቅ ምን ብሎ ነው የጸለየው ለሚወዱና ትእዛዝህን ለሚጠብቁ ቃል ኪዳንህን የምትጠብቅ አምላክ ሆይ ብሎ ነው የለመነው ለሚወዱና ትእዛዝህን ለሚጠብቁ የተናገርከውን ታደርጋለህ ነው የሚለው አንድ ልጅ አንድ ጊዜ ድሬዳዋ አጋጥሞኛል ለምስክርነት ወጣ ስነግረው እኔ እንደዛ አይነት ተናጋሪ አይቻላል እንዴት እንደሚናገር ንግግሩ በጣም አይደኛል እና ያወራል ግን ለካ አማኝ የነበረ ነው ባክስላይድ አድርጎ ነው አሁን ጫቱ እየቃመ ምናምን ነው የሚያወራ እና ወደ ጌታ መምጣት አለብስለው ጌታ እኮ የነገረኝ ብዙ ነገር አለ በህይወት ይፈጸማል ብሎ ነው የሚጠብቀው እዛ ሆኖ ማለት ጫታራ ሆኖ ሊፈጸም አይችልም ገብቷችኋል አሁን በመንፈስ ቅዱስ ማነቃቃት ቢሆን እዛ ሊሞላበት ነው እንዴት ነው አይሆንም በጽድቅ
መቆም በታማኝነት እግዚአብሔርን መከተል ያስፈልጋል እግዚአብሔር እንዲሰራበት ስለዚህ ነገራችሁን እንዳታዘገዩ በዚህ አጋጣሚ ምነግራችሁ አንድ ግራችሁ ዛንድ ግራችሁ እዚህ አርጋችሁ አትሄዱ ከተከተላችሁት ፈጽመው ተከተሉት ነገሮቻችሁ ያጥራሉ አንዳንዴ ሰው እኮ መንገዱን የሚያስረዝመው ባካሄድ ብልሽት ምክንያት ነው መንገድ ከሳትክ ደግሞ ሁሉ ጊዜ ይረዝማል ይሄንን በደንብ ካላወቃችሁ ጂፒኤስ መኪናችሁ ላይ ግጠሙ በደንብ ታሳያችኋለች ሞልቼ ከዚህ በፊት ነግራችኋለሁ ከቶሮንቶ ያው ሰፊ ከተማ ነው አላቆም ከዚህ በፊት እጄ ስለማላቅ በጂፒኤስ ነው የልኩት እና አንዴ 3 ሰዓት ከ40 ምናምን ትደርሳለህ ብላኝ የሆነ መንገድ ላይ ስስት ሪካልኩሌት አለችኝና አሁን 4 ሰዓት ከ10 ትደርሳለህ አለችኝ አልተጣላችኝም 30 ደቂቃ ጨመረችልኝ ገባህ ዞረ በሌላ አቅጣጫ ነው የምትወስደኝ በቃ መንገድ ስቻለሁ እንደገና ሌላ ቦታ ከሳትክ ትጨምርልሃለች በነገራችን ላይ ጂፒኤስ አትቆጣ እንደገና ካልኩሌት እናደርጋለን ትላለህ ዝም ብለህ ነው የምትጨምርልህ እና አንተም ዝም ብለህ የምትስት ከሆንክ ይመሽልሃል ይነጋልሃል ማለት ነው እና ዛሬም ከእግዚአብሔር መንገድ ከሳትክ እንደዚህ ነው እግዚአብሔር ላይ ቀስፍ ላይ ቆርጥ ይችላል ምንም ችግር የለም ሪካልኩሌት እናደርጋለን ዞረ ተመለስ ግን ካዲ ይጨምርልሃል አይደል የተነገረን ተስፋ እያስረዘምክ ነው ቀጥል ምክንያቱም እንደዛ እንትን ይሆንክ አይሰራብማ እስራኤል እኮ ነው በመድረ በዳ እንደዛ በሪካልኩሌት ነው ሲዞር ነው ነገራችን ላይ ተቃላ 40 አመት ታዲያ የ40 አመት የሚፈጅ መንገድ እኮ አይደለም እንዴ በዛ ዘመን እኮ ነጋዴዎች ይሄዳል አክቹአሊ የነጋዴዎቹ መንገድ አይደለም እግዚአብሔር የመረጠው አቤት እንደ እግዚአብሔር ደስ የሚል ማን አለ ምን አለውቸው ከዚህ በፊት ማንንም አልሄደበትም አላቸው አሁን ወስዳችሁ መንገድ ከዚህ በፊት ማንንም ሄዶበት አያውቅም አላቸው ለምን የነጋዴ መንገድ እንዳለ ያውቃል ጌታ ሲወስድ በነገራችን ላይ በነጋዴ መንገድ ያወስድ እንታቀለጀ በቃ ልምድ ባለ የብዙ ዘመን ሰዎች ሲሄዱበት ሲወጡበት ባየው አይደለም እሱ በራሱ መንገድ ነው የሚወስድ ከዚህ በፊት ባልሄድክበት እስቲ አሜን በሉ እና እነሱን ቀጥ ብሎ መንገድ እንደሌለ መታቀው ቀይ ባህር ላይ ነው የመጣችው በዛ ጋር እንዴት ሰው ሊሄድ ይችላል ከዚህ በፊትስ አይደለም እንዴ ባህር ላይ በባህር ተመጣችው እሱን ያከፈለ ምን ይያል በመድረ በዳው ጭው ባለው ከዛ ሲያያቸው 40 ቀን ነው የሚፈጀው መንገዱ የሚባለው በነጋዴ መንገድ ከርክ በ11 ቀን የሚደርሳል አሉ ይሄኛው ግን 40 ቀን ነው የሚፈጀው ነው ቴዎሎጂያንስ የሚሉት እነሱ ታዲያ 40 አመት ሙሉ ምን እንደሚሰሩት እዛው ውስጥ ሲያያቸው ገባ ከዚህ እግዚአብሔር እኮ ያመጣ ያለው ኃጢያተኛን እዛ ሊያጠፋ አመፀኛ እግዚአብሔርን የማይፈራ ከፋት የነገሰባት ጽዋቸው ሞላ በፊት ያለው ህዝብ አጥፍቶ ጻድቅ ህዝብ ሊከት ነው አይደል ግን ሲያያቸው እነኝም ከነኛ አይተናነሱ እየመጣ ያለው ሌላ ኃጢያተኛ ወጥቶ ሌላ ኃጢያተኛ ሊጨምርበት ስለዚህ ምን ነው ማድረግ ያለበት ምድረ በዳ ማጥሪያ ነው ገባ መታጠቢያ እና ሲያያቸው ያጉረመርማሉ ይሳደባሉ የእግዚአብሔር መናየብ አንዳንዴ እኮ ሰው ከበደ የእግዚአብሔርን ውሃ ካለት እየጠጡ ያጉረመርማሉ እንደ እስራኤል ታምር ያየ የለም እኮ 40 አመት ሙሉ በታምር ነው የተጓዘው አይገርማችሁ አንደኛ ያ በረሃ አይታችሁ ሳራ ዴዘርት ላይ አይታችኋል በቴሌቪዥን ምናምን በቃጫው ያለ እንደዚህ ስታው እስከ ሰማዩ ድረስ የሚገጥማሽው ነው መሃል ላይ ድንጋይ የለ መሃል ላይ ዛፍ የለ ምን ይልባሽው እንዲህ ስትረጡት ውፍ የሚል በቀን ሄድበታለሁ ካልክ ጠብ ነው ማለት አትችልም ከላይ የሚወርደው ሐሩር አለ ከስር የሚነሳ እንፋሎት እንደዚህ የሚውዘገዘግ እሳት ከሰላ ያላያችሁ እንደዛ የሚል አይነት ነገር ነው ያለበት የሚከድበት አይደለም የሰራዊት ጌታ እግዚአብሔር ግን ቀን በደመና ጋር ነው አሜን ሃሌሉያ ለሊት ጨለማ ነው ወዴት እንደሚከድ እንኳን አይታወቅም ግን የሰራዊት ጌታ እግዚአብሔር መብራት አብርቶላቸው እሳት ነበር ይላል አይደል አንደኛ አውሬ ቢመጣ እንደልብ አታክ ሊያርጋቸው አይችልም እሳት ካለ አንበሳ ቢሆን ይሸሻል እባብም ቢሆን ይሸሻል ደሞ መንገድ የሚያያል ግራና ቀኙ የማይታወቅ ምድረ በዳ ነው ወዴት በነገራችን ላይ እንደው አሁን ዘመናዊ ነገር ስለሰለጠነ ነው እንጂ እዛን ጊዜ ወደ ምስራቅ ሄዳለሁ ብለው ወደ ምዕራብ ልትሄድ ትችላለህ አታውቀው ወደ መጣበት ሁሉ ልትመለስ ትችላለህ ጧት ስትነቅ መንገዱ ከበረሃነቱ የተነሳቀበ ምንም የለማ ስለዚህ እስራኤላውያን ሲጓዙ ተጉዞ እንደውም አንዳንድ ሰው ሳለ እንጨት ነው እንደዚህ የሚሰኩታል እንጨት ይሰኩና አቅጣጫቸው ወደዚህ ነበረ ምክንያቱም አታውቀውም ጧት ስትነሳ ብሎ ነው የሚተኙት የሚል ጽሑፍ አለበት
አክቹአሊ እግዚአብሔርም ደመና መሪያቸው ነው እዛ ጧት ቁርስ ምሳራት የሚሆን ምግብ እየወረደ መና እየበሉ ውሃ ከአለቱ ተመቶ ውሃ እየጠጡ ይሄ እየተጓዘ ሰው ይሳደባል እዚህ ማለት የእግዚአብሔርን እንጀራ እየበሉ ታዛ ጌታ ያል እንዴት ነው ሲባል አሁን አይ ሲሉ በል እንግዲህ ተራራውን አዙራቸው 38 አመት በነገራችን ላይ የሲናን ተራራ ነው የዞሩት ነው የሚባለው ይሄንን ተራራ መዞር ይበቃቸዋል የሚል ቃል አንበባችሁ ዘዳግም በቃ ያ ነው ሲዞሩ ነው እዛው ጋሽ ከሌ ሞተ እኮ ሲባል ሲቀበር ጋሽ እንተናም እኮ ሞተ እንግዲህ በጀብ ያው እነዚሁ በስማቸው ያው ምን ተብሎ ይጻፍልናል ስንት ሰው ይጻፍልናል እንጂ ስንት ሰው እንደሞተ አስብ ዘንድሮ በዳው ጋሽ እንተና እኮ የእንትኑ ሊቀመንበር ነበሩ ሞቱ አረ ተቀበሩ አው ተቀበሩ የእንትኑ አለቃ ነበር ሞተ እዛው ሲዞሩ ለከነዓን ተነግሮት ምድረ በዳ ያለቀ ህዝብ ብዙ ነው ነግራችኋለሁ አካሄዳችሁ እሱ ነው እግዚአብሔር ይርዳል እና ቃል ኪዳንህን ለሚወዱና ትእዛዝን ለሚጠብቁ እስከ መጨረሻው የምትጠብቅ ተብሏል ጌታ ይርዳል ነህምያ 9:8 ላይ አንተ እግዚአብሔር አብርሃምን ጠራኸው ይላል እርሱም ልቡ በፊት የታመነ ነበር አንተም ጻድቅ ነህና ቃል ኪዳንህን ፈጸምክ ይላል ስለ አብርሃም ታማኝነት ከተነገረ በኋላ ነው ቃል ኪዳንህን ፈጸምክ የሚለው ዛሬም ኑሯችን አካሄዳችን በእግዚአብሔር መንገድ ላይ ከሆነ እግዚአብሔር ቃል ኪዳናችንን ፈጥኖ ይፈጽምልናል እግዚአብሔር ይርዳን ለዛሬ ነበረን ይሄ ነው እንጸልያለን የሚቀጥለውን ክፍል አንብቡ ስለ ዘካርያስ በሚቀጥለው ሳምንት ደግሞ እንማራለን